ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይና ከሉዓላዊ ሚዲያ ዓርብ የካቲት 6 2018 ዓመተ ምህረት ሕገ መንግስታዊ መሰለለና ታስምዕ ፕሪቶሪያውን ተቀመጠያ ናይ ህዝብና ሕቶውኒ ይመለስ ሕቶ ትግራይ እዚ ሕወሓት እዚ ወኒ ይመለስ ተጨማሪ እርምጃዎችን እየወሰደ ነው። የባንክ ሂሳባቸውን በዚህ ሳምንት መታገዱን የሚገልጹ መረጃዎች ወጥቷል። ዶክተር ደብረጽዮን የከተሉ የህወሓት ሊቀመንበር እንዲሁም ሌሎች የህወሓት ጋር የሚተባበሩ የጦር አዛዦች ከነ ቤተሰቦቻቸው የባንክ አካውንታቸው መታገዱን የሚገልጹ መረጃዎች ወጥቷል። ግጭቱን በተመለከተ በጀነራል ታደሰና በዶክተር ደብረጽዮን መካከል የተፈጠረው ልዩነት ብቻ ሳይሆን ወይ ደግሞ የጀነራል ታደሰን መግለጫ ለማስተባበል ዶክተር ደብረጽዮን መምጣታቸው ብቻ ሳይሆን ስለዛ ግጭት የውጭ መገናኛ ብዙሃንና ዓለም አቀፍ ተቋማት ምንድነው ያሉት? አቅሙን የማያውቅ አጠቃላይ ነገሮችን መገምገም የማይችል ትላንት የት ነበርኩ ዛሬ የት ነኝ ወደፊት ምን ይጠብቀኛል የሚለውን መመርመር የማይችል እንደውም ቴክኖሎጂ ያለን እኛ እንደ ድሮ አይደለንም እያሉ ያስፈራሩናል። እኛም እኮ እንደ ድሮ አይደለንም። ልክ ነው፣ እንደ ድሮ አይደላችሁም። የዛሬ 3 ዓመት የዛሬ 5 ዓመት 2013 ጥቅምት ወር ጦርነት ሲከፍቱ የኢትዮጵያ ሀገር መከላከያ ሰራዊት መሳሪያ 80% በቁጥጥራቸው ስር ነበር። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የሳውዲ አረቢያ ውጭ ጉዳይ ሚኒስትሮች በአዲስ አበባና አስመራ ከሁለቱ ሀገራት መሪዎች ጋር ተወያዩ። የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሳል ቢን ፋርሃን ከትናንት በስቲያ ረቡዕ ከጠቅላይ ሚኒስትር አብይ አህመድ ጋር አዲስ አበባ ላይ ሲወያዩ የሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስትር ኢንጂነር ዋሊድ ቢን አብዱል አክሪም ደግሞ ትናንት ሐሙስ በአስመራ ከፕሬዝዳንት ኢሳያስ አፈወርቂ ጋር ተወያይተዋል። የሳውዲዎቹ ባለስልጣናት በአዲስ አበባና በአስመራ ቆይታቸው በሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ መወያየታቸው የተገለጸ ቢሆንም በዝርዝር አልተመለከተም። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ዋና ሚኒስትሩ ወደ አዲስ አበባ ያደረጉትን ጉዞ በማስመልከት ባወጣው መግለጫ በቀጠናው ባሉ ክስተቶች እንዲሁም ቀጠናውን ሰላምና መረጋጋት ለማሻሻል በሚደረጉ ጥረቶች ላይ ለመነጋገር ወደ አዲስ አበባ እንደሚጓዙና በቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር ጭምር እንደሚወያዩ ገልጾም ነበረ። ጠቅላይ ሚኒስትር አብይ አህመድም ከሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሳል ቢን ፋርሃን ጋር ከተወያዩ በኋላ ረቡዕ ዕለት በማህበራዊ ገጻቸው ባስተላለፉት መልእክት ውይይታቸው በሁለቱ ሀገራት ግንኙነት በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ትብብርን ማጠናከርን መሰረት ያደረገ መሆኑን አመልክተዋል። በትናንትናው ዕለት አስመራ በገቡት የሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስትር ኢንጂነር ዋሊድ ቢን አብዱል ካሪም የተመራ የልዑካን ቡድን ደግሞ ከኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ ጋር መወያየቱም ይፋ ሆኗል። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ውይይቱን መሰረት ማድረግ በማህበራዊ ገጻቸው ባስተላለፉት መልእክት ውይይቱ በሁለቱ ሀገራት ግንኙነት በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ያተኮረ መሆኑን አመልክተዋል። የቀይ ባህር ባለድርሻ ሀገራት ከቀጠናዊና ዓለም አቀፍ ተለዋዋጭ ሁኔታዎችና ዝንባሌዎች አንጻር ዋስትና ማረጋገጥ በሚችሉበት ሁኔታ ላይ መነጋገራቸውንም ገልጸዋል። ሳውዲ አረቢያ በአፍሪካ ቀንድ እንዲሁም በመካከለኛው ምስራቅ ከዩናይትድ አረብ ኤምሬት ጋር በፉክክር ላይ የምትገኝ ሀገር መሆኗ ሲታወቅ በሱዳን ቀውስ ከጀነራል አቡራንጎን በመሰለፍ የሱዳን ፈጥኖ ደራሽ ኃይልን ወይንም አርኤስኤፍን ትቃወማለች። ዩናይትድ አረብ ኤምሬት ደግሞ የፈጥኖ ደራሽ ኃይሉን ወይንም አርኤስኤፍን የምትደግፍ ሲሆን ሮይተርስ በዚህ ሳምንት ባወጣው መረጃም በኢትዮጵያ በድብቅ ይገኛል ለተባለው የአርኤስኤፍ ማሰልጠኛ የገንዘብና የሎጂስቲክ ድጋፍ ታደርጋለች ብሏል። ሆኖም ዘ ናሽናል የተባለው የኤምሬት ጋዜጣ የኤምሬት ከፍተኛ ባለስልጣንን በመጥቀስ ትላንት ባቀረበው ዘገባ ዩናይትድ አረብ ኤምሬት ክሱን አስተባብላለች። ሳውዲ አረቢያ በአፍሪካ ቀንድና በመካከለኛው ምስራቅ ከኤምሬት ጋር ካላት ፉክክር ባሻገር በኢትዮጵያና ኤርትራ መካከል በመስከረም 2011 በሳውዲ አረቢያ ጅዳ የተፈረመው የትብብር ስምምነት ያስተባበረች በመሆኑ በዚያ ስምምነት ላይ የሰፈሩት 7ቱ አንቀጾች እንዲተገበሩና ሁለቱ ሀገራት ከግጭት እንዲርቁ ጥረት እያደረገች መሆኗም ሲገለጽ ቆይቷል።
በዚህ ረገድ ሳዑዲ አረቢያ ከወራት በፊት ጥረት ማድረጓን የዲፕሎማቲክ ምንጮች የገለጹ ሲሆን በመሃል ሁኔታዎች ተቋርጠው ቆይተዋል። ሳዑዲ አረቢያ ያንን ጥረት እንደገና እያስቀጠለች እንደሆነ ቢገመትም በተጨባጭ ዝርዝር መረጃዎችን ግን ማግኘት አልተቻለም። በሱዳን ቀውስ ውስጥ የተለያዩ ጎራ ተሰልፈው ከሚገኙት ኃይሎች እንደ ሳውዲ አረቢያ ሁሉም የጄኔራል አልቡርሃንን ቡድን የምትደግፈው ቱርክ ፕሬዝዳንት ታይብ ኤርዶጋንም በቀጣዩ ሳምንት ወደ ኢትዮጵያ እንደሚመጡ የቱርኩ ሚዲያ አናዱሉ ዘግቧል። የቱርኩ ፕሬዝዳንት ከኢትዮጵያ በተጨማሪ ዩናይትድ አረብ ኤምሬትንም እንደሚጎበኙ ታውቋል። ይህ በእንዲህ እንዳለም የኤርትራን መንግስት በመቃወም የሚንቀሳቀሰው የብሉ ሪቮሉሽን ቡድን አባላት ከበርካታ ከፍተኛ የአሜሪካ ኮንግረስ አባላት ጋር መወያየታቸው ተገለጸ። በዶናልድ ትራምፕ የመጀመሪያው ስልጣን ዘመን በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ረዳት ሚኒስትር የነበሩት አምባሳደር ቴቦር ናዥ በኤክስ ገጻቸው ትላንት እንደገለጹት የኤርትራው ተቃዋሚ ብሉ ሪቮሉሽን አመራሮች ከአሜሪካ ምክር ቤት አፈ ጉባኤ ማይክ ጆንሰን እና ከሌሎች የምክር ቤት አባላት ጋር በዋሽንግተን ውስጥ ተወያይተዋል። በመጨረሻም ሁሉም የአሜሪካ መንግስት አካላት የኢሳያስ መንግስትን የጭካኔ መጠን እያዩ ነው ያሉት አምባሳደር ቴቦር ናዥ የፈለገው መጠን ዶላር ለሎቢስቶች ቢፈስም የእስር ቤቷን ሀገር እውነተኛ ሰቆቃ መደበቅ አይቻልም ሲሉም ቴቦር ናዥ በኤክስ ገጻቸው አመልክተዋል። የፊታችን ረቡዕ የተመሰረተበትን 51ኛ ዓመት የሚያስቆጥረውና በ50ኛ ዓመቱ ላይ ህጋዊነቱን ያጣው ህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት የወቅቱ ሊቀመንበር የአንጎላ ፕሬዝዳንት ደብዳቤ ጻፉ። በሌላም በኩል ድርጅታቸው በህወሓት የተመሰረተበትን 51ኛ ዓመት በማስመልከት በሰጡት መግለጫ የፌዴራሉ መንግስት በቴክኖሎጂ እንደሚያጠፋንና እንደተዳከምን ቢናገርም እኛም ከ2013 በተሻለ ቁመና ላይ እንገኛለን ብለዋል። ዶክተር ደብረጽዮን ገብረ ሚካኤል ትላንት ረቡዕ የካቲት 5 2018 ለአፍሪካ ህብረት የወቅቱ ሊቀመንበር የአንጎላው ፕሬዝዳንት ዡዋዊ ሎሬንዞ በጻፉትና ለሁሉም የህብረቱ መሪዎች ጥሪ ባቀረቡበት ደብዳቤ የፕሪቶሪያ ሰላም ስምምነት በከፊል ብቻ ስራ ላይ መዋሉ፣ ወታደራዊ እንቅስቃሴ መታየቱና ውጥረት እየጨመረ መገኘቱ እንዲሁም በመንግስት በኩል እየተወሰዱ ያሉ እርምጃዎች በፕሪቶሪያ የሰላም ስምምነት የተገኘውን ሰላም የመቀልበስ አደጋ ደቅኗል ሲሉ አሳስበዋል። የሲቪሎችን እንቅስቃሴ በመገደብ ፖለቲካዊ መገለል በማድረስና የኢኮኖሚ ጫና በመፍጠር እየተወሰዱ ያሉ እርምጃዎች መተማመንን እየሸረሸሩ ወደ ግጭት የመመለስ አደጋን እየጋበዙ በመሆኑ ይህም በቀጠናው ጸጥታ እንዲሁም በአፍሪካ ግጭት አፈታት ጥረት ላይ ተጽዕኖ የሚያሳድር እንደሆነም ዘርዝረዋል። የፕሪቶሪያን የሰላም ስምምነት ያመቻቸውና ዋናው ሚና የተጫወተው የአፍሪካ ህብረት በመሆኑ ስምምነቱን የማስፈጸም ፖለቲካዊና የሞራል ኃላፊነት እንዳለበት አስገንዝበው ለሁሉም በስብሰባው ለሚገኙ የአፍሪካ መሪዎች በሚል በዘረዘሩት 5 ነጥብ የሰላም ስምምነቱ ሙሉ በሙሉ እንዲፈጸም የአፍሪካ ህብረት አጣሪና ተቆጣጣሪ ቡድን ወይንም የሞኒተሪንግና የቬሪፊኬሽን ቡድን ተጠናክሮ ተግባሩን በሰላም ስምምነቱ መሰረት እንዲፈጽም እንዲሁም ህገ መንግስታዊ ስርዓት እንዲመለስ ተፈናቃዮች እንዲመለሱና ጥበቃ እንዲደረጋላቸው የሲቪሎችን የዕለት ተዕለት ህይወት ያወኩና ሰብአዊ እርዳታን የገደቡ ክልክላዎች እንዲነሱ ጠይቀዋል። በ5ኛ ደረጃም ጸጥታን፣ ፖለቲካና አስተዳደርን መሰረት ያደረገ መዋቅራዊ የፖለቲካ ውይይት በፈራሚዎቹ መካከል እንዲካሄድ ጠይቀው ለዘላቂ ሰላም ብቸኛው መውጫ ይሄ እንደሆነም ዶክተር ደብረጽዮን በደብዳቤያቸው አመልክተዋል። ሁኔታዎች ወሳኝ ምዕራፍ ላይ የሚገኙ በመሆናቸው መዘግየትም ሆነ ዝምታም አለመተማመንን ጥልቀት እየሰጠው አለመረጋጋት እንዲስፋፋ ያደርጋል ሲሉ ግልጽ ደብዳቤያቸውን ቋጭተዋል። ዶክተር ደብረጽዮን እንደ ፓርቲ መሪም ሆነ እንደ ክልል ኃላፊ ለዓለም አቀፉ ማህበረሰብም ሆነ ለመንግስታት ደብዳቤ እንዲጽፉ ዓለም አቀፍ ህግም ሆነ የኢትዮጵያ ህገ መንግስት ስለማይፈቅድላቸው የአፍሪካ መሪዎችም ሆነ የወቅቱ ሊቀመንበር ምላሽ ሊሰጧቸው እንደማይችሉ የዓለም አቀፍ ህግ ባለሙያዎች ይገልጻሉ። ይህ በእንዲህ እንዳለም ዶክተር ደብረጽዮን ገብረ ሚካኤል የፊታችን ረቡዕ የሚከበረውን የህወሓትን 51ኛ ዓመት በዓል ምክንያት በማድረግ በሰጡት መግለጫ በመሳሪያ ኃይል በትግራይ ህዝብ ላይ ሲፈጸም የነበረው የዘር ማጥፋት አሁንም ያለ መሳሪያ ቀጥሏል፣ ህዝባችን ሌላ ዙር ከበባ አንዣቦበታል ብለዋል። የፌዴራሉ መንግስት ቴክኖሎጂ ታጥቀናል፣ እናጠፋችኋለን እያለም እየፎከረ ነው ያሉት ዶክተር ደብረጽዮን ገብረ ሚካኤል እንደ ህዝብ የመጥፋት አደጋ ስለተደቀነብን ህዝቡ መደራጀት አለበት ሲሉም አሳስበዋል። እነርሱ ከበፊቱ የተሻለ ታጥቀናል፣ እንደ 2013 አይደለም እያሉ ነው፣ እኛም እንደ 2013 አይደለንም ያሉት የተሰረዘው ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ዲዲአርን በተመለከተም ጥያቄ አንስተዋል። ትጥቃችሁን ፍቱ፣ ባዶ እጃችሁን ሂዱ እያሉን ነው፣ ይህንን አንቀበለውም፣ ሽንኩርት መክተፊያ እንኳን አይገባችሁም ሲሉን ነበር ሲሉም ተደምጠዋል። ሕገ መንግስታዊ መሰለለና ታስምዕ ፕሪቶሪያ እውን ተቐመጠ እያ ናይ ህዝብና ሕቶ እውን ይመለስ፣ ሕቶ ትግራይ እዚ ህወሓት እዚ እውን ይመለስ። በጦርነቱ ወቅት ሽንኩርት መክተፊያ አይገባቸውም በሚል በጥቅል ህዝብ ላይ የተነጣጠረ አስተያየት የሰነዘረው ግለሰብ ዛሬ ፋኖና የህወሓት ደጋፊ እንዲሁም የኢትዮጵያ መንግስት ተቃዋሚ የሆነ ግለሰብ ሲሆን ግለሰቡ ንግግሩን ባደረገበትም ወቅት ሆነ አሁን መንግስት ኃላፊነት እንደሌለው ታውቋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣
ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የድርጅታቸው 51ኛ ዓመት የፊታችን ረቡዕ እንደሚከበር ገልጸው ይህን መሰረት በማድረግ ጋዜጣዊ መግለጫ ሰጥቷል። እንዲሁም በኢትዮጵያ እየተካሄደ ካለው የአፍሪካ ሀገራት መሪዎች ስብሰባ ጋር በተያያዘ ለወቅቱ የአፍሪካ ህብረት የወቅቱ ሊቀመንበር ማለትም ለአንጎላው ፕሬዝዳንት ደብዳቤ መጻፋቸውም ይፋ ሆኗል። ገጽ ደብዳቤ ነው የጻፉት። ያው የሚጽፉትን ደብዳቤ በተመለከተ ለተባበሩት መንግስታት ድርጅት ይጽፋሉ፣ ለአፍሪካ ህብረት ይጽፋሉ፣ ለተለያዩ ወገኖች በየጊዜው የሚጽፉት ደብዳቤ ያለ። ይህም በተመለከተ በተለይ ከዚህ ከዓለም አቀፍ ግንኙነት አንጻር ጉዳዮቹን የሚተነትኑ ወገኖች ዝም ብሎ ባዶ ሜዳ ላይ መባከን፣ ቀለም መጨረስ ወይ ደግሞ ጊዜ ማባከን በሚል የሚገልጹት ነገር አለ። ደብዳቤዎቹን በተመለከተ እነዛ የሚመለከታቸው ተቋማት ለዚህ ጉዳይ አንደኛ በዓለም አቀፍ ግንኙነትም ረገድ የዋናው ጉዳይ እንዲህ አይነት ጉዳዮች ከፌዴራል መንግስት ጋር ያለ ግንኙነት ስለሆነ ለተባበሩት መንግስታት የሚሆን ለአፍሪካ ህብረት ሊቀመንበርም የሚጻፉ ደብዳቤዎች ትርጉም እንደሌላቸው ይገልጻሉ። እርግጥ ነው የአፍሪካ ህብረት ኮሚሽንን በተመለከተ ከፕሪቶሪያ የሰላም ስምምነት ጋር ተያዘ የሚመለከተው ነገር ስለሆነ ከእሱ ጋር የሚጻጻፉ ደብዳቤዎች ያው ይመለከተዋል። ምክንያቱም ሁለት ተፈራራሚ አካላት አሉ። አንደኛው የኢትዮጵያ ፌዴራል መንግስትን፣ ሁለተኛ ህዝባዊ ወያኔ ሓርነት ትግራይ ነው። ህዝባዊ ወያኔ ሓርነት ትግራይ የትኛው ነው የሚለው ጥያቄ ሊነሳበት ይችላል። ከዛ ውጭ ግን በሁለቱ ወገኖች ለወቅቱ የአፍሪካ ህብረት ኮሚሽን መጻፍ የሚችሉበት ወይ ደግሞ ጥያቄ ማቅረብ የሚችሉበት ሁኔታ አለ። በቅርቡ በኢኮኖሚስት ላይ ከወጣው ዘገባ መረዳት እንደቻልነው የአፍሪካ ህብረት ከህወሓት በሚል እነ ዶክተር ደብረጽዮን የሚሰጡትን መግለጫ መሰረት አድርጎ ለኢትዮጵያ መንግስት ላቀረበው ጥያቄ የኢትዮጵያ መንግስት ጣልቃ አትግባ የሚል ምላሽ እንደሰጠው ኢትዮጵያ መንግስት ማለት ነው ለአፍሪካ ህብረት ኮሚሽን ሊቀመንበር ለመሐመድ የሱፍ በጻፈው በምንድን ነው በሰጠው ምላሽ ጣልቃ አትግቡብኝ የሚል ምላሽ ሰጥቷል በሚል እዚያ ኢኮኖሚስት ላይ ወጣ ዘገባ አንብበናል። ያ ማለት የአፍሪካ ህብረት ከህዝባዊ ወያኔ ከፕሪቶሪያዊ ሰላም ስምምነት ጋር ተያዘ እነ ዶክተር ደብረጽዮንን አላውቅም የሚል መልእክትም ይመስላል። ምናልባት ከዛ ውጭ ከሆነ ከዛ ውጭ ነው ቶሎ ሊወሰድ አይችልም። ያ ካልሆነ የአፍሪካ ህብረት ኮሚሽን የፕሪቶሪያውን የሰላም ስምምነት በዋናነት የመራና ያደራደረ አካል እስከሆነ ድረስ በየትኛውም ወገን ከሁለቱም ወገን የሚነሱ ጥያቄዎችን መሰረት አድርጎ የሽምግልናውን ጥረት የመራውን ከፍተኛውን ፓናል እጠራለሁ የሚል ለዚህም ተነጋግሮ የሚል ጥሪ ማቅረቡ ምንም የሚጠበቅ ነገር ነው። ነገር ግን የኢትዮጵያ መንግስት አሁን ባለው ሁኔታ ውስጥ ብዙ ርቀት ሄዶ ይሄኛውን አካል ህጋዊነት ነስቶ ከሌላ አካል ጋር የፕሪቶሪያ የሰላም ስምምነት አይመለከታቸውም ወደሚል መደምደሚያም እየሄደ ይመስላል። በአንድ በኩል ሰላምን ለሚፈልግ ከእንዲህ አይነት አዙሪት ለመውጣት ለሚመኝ ሰላም ማምጣት የሚችሉ ከሆነ ከእነሱም ጋር መነጋገሩ ክፋት የለውም። ሰላም ለማምጣት መንግስት ያሉ ቀዳዳዎችን ያሉ ክፍተቶችን ቢጠቀም ምንም ችግር ያለበት አይመስለኝም። ነገር ግን ብዙ ተሞክሮ ብዙ ርቀት ተኪዶ ፍላጎታቸው ምን እንደሆነ ደግሞ ያው መንግስት እንደ መንግስት በደህንነት መረጃዎች በኩል ያሉት ነገሮች አሉ። በግልጽ የፕሪቶሪያን የሰላም ስምምነት ጥሰው ከኤርትራ መንግስት ጋር ግንኙነት ፈጥረዋል። በግልጽ የፕሪቶሪያን የሰላም ስምምነት ጥሰው ከፋኖ ኃይሎች ጋር በጋራ እየተንቀሳቀሱ ነው። ራሱ የፋኖ ኃይሎች በሚሰጡት መረጃም የፋኖ ኃይሎች ኤርትራ ትግራይ ውስጥ ማሰልጠኛ ስልጠና እየወሰዱ መሆናቸውም የሚገልጹ መረጃዎች እየወጡ ነው። ስለዚህ ይሄ በፕሪቶሪያ የሰላም ስምምነትና በኢትዮጵያ ውስጥ ከሚንቀሳቀሱ የአመፅ ኃይሎች ጋር መተባበር እንዲሁም ደግሞ ከውጭ ኃይሎች ጋር ግንኙነት መፍጠር በፕሪቶሪያ የሰላም ስምምነት ወንጀል ነው ወይ ደግሞ የፕሪቶሪያውን የሰላም ስምምነት መጣስ ነው። ስለዚህ ይህን ሲያደርግ ከቆየ ቡድን ጋር በዚህ መንገድ መሄድ የፈለገ አይመስልም የኢትዮጵያ መንግስት። ስለዚህ ነገሮች ይህን አካል እንደ ህግ አካል ለመቀበል አልፈቀደም። ከዛም አልፎ የሚያደርጉት እንቅስቃሴ ግልጽ ስለሆነ ከነዚህ ጋር በንግግር ችግሩን ከመፍታት ይልቅ በዋናነት በዚህ ሂደት ላይ ከበስተጀርባ ሆኖ ሂደቶቹን የሚበናው የሚያስተባብረው የኤርትራ መንግስት ስለሆነ በዛ በኩል የሚደረጉ ጥረቶች አሁንም የሞቱ ያለቁ አይመስልም። ግን በሌላ በኩል ደግሞ የሆነ ጫፍ የደረሰ የሚመስሉ ነገሮች አሉ። ስለዚህ የኢትዮጵያ መንግስት ከነ ዶክተር ደብረጽዮን ጋር ያለውን አጀንዳ ይዘጋን ይመስለው እነሱም በሰላም በውይይት በንግግር ችግርን ለመፍታት ያላቸው ፍላጎት እንደሌለ ባለፉት የፕሪቶሪያ የሰላም ስምምነት ከተፈረመበት ጊዜ ጀምሮ የነበሩ ሂደቶችን ለገመገመ ሰው ግልጽ ነው። ግልጽ ነው ስል በማስረጃ ነው። የፕሪቶሪያ የሰላም ስምምነት ማንም የተመለከተ ሰው
1 2 3 ተብሎ እያንዳንዱ የሚዘረዘሩ ጉዳዮችን በተመለከተ በግልጽ ደብልንትኑ ስምምነቱ ሲጥስ የቆየ ቡድን ነው። ከኤርትራ ጋር ትብብር መፍጠሩ በራሱ የሰላም ስምምነቱ መጣስ ብቻ ሳይሆን ኢትዮጵያ መንግስት ላይ ከተነሳ ኃይል ጋር ግንባር መፍጠር፣ ከዛም አልፎ አሁን የኤርትራ ወታደሮች በብዛት ትግራይ ውስጥ እየገቡ መሆናቸውን የውጭ መገናኛ ብዙሃን ጭምር እየዘገቡ ያሉበት ነገር ነውና ይህ ባለበት የዶክተር ደብረጽዮን ትላንት የሰጡት መግለጫ እንዳልኩት ለአፍሪካ ህብረት የተጻፉ ደብዳቤ ብዙ ትርጉም ያለው ነገር አይመስለኝም። በትግርኛ ቋንቋ ያስተላለፉትን መልእክት ምናልባት ለደጋፊዎቻቸው በተለያየ መንገድ ላሉ ወገኖች ሁኔታዎችን ለማስረዳት ያደረጉት ጥረት ከምንም በላይ ደግሞ 51ኛው የህወሓት በዓል ይከበራል የሚል መልእክት ለማስተላለፍ ነው። በትናንትናው ዕለት በመቀሌ ፍንዳታ ነበር። ፍንዳታውንም ተከትሎ ፖሊስ በሰጠው መግለጫ ምንድን ነው ጠላቶች በፊት በሚቀጥለው ሳምንት የሚከበረውን የካቲት 11 የህወሓትን 51ኛ ዓመት በዓል ለማሰናከል የሚል ነገር መግለጫ ሰጥቷል። እንግዲህ የጠላት ተላላኪዎች ወይ ደግሞ ተባባሪዎች በሚል ነው ፍንዳታው ጋር ተያይዞ የተገለጸው። ፍንዳታው በተሰማበት ወቅት ከፍተኛ ድንጋጤ በማህበረሰቡ ዘንድ እንደነበር በወቅቱም ሂደቱን የተከታተሉ ሰዎች መረጃ ሲሰጡ ነበር። የገለጹት እንደውም የድሮን ጥቃት ነው የሚል ነገር ነበር። በኋላ ፖሊስም እንዳረጋገጠው ፈንጂ ምንድነው ቦምብ ነው የፈነዳው። በሰውም በንብረትም ላይ ጉዳት አልደረሰም። ግን በጣም የተወጠረ ሁኔታ ባለበት ጊዜ የሚፈጠሩ ፍንዳታዎች ተካይዞ የሚመጡት አደጋ ህብረተሰቡ ላይ ወይ ደግሞ ትንሽ ፍንዳታ አጠቃላይ ጦርነት መስሎ ሊታየው ስለሚችል የበፊቱ ሰቆቃ የስቃይ ዘመንን መልሶ እንዲያስታውሰው የሚያደርግ ነገር ስለሆነ የትኛውም ኮሽታ አሁን ትግራይ ውስጥ የሚፈጥረው ትልቅ አደጋ እንዳለ ምንም ደግሞ ሰው ላይ የሚፈጥረው ትልቅ ፍርሃት እንዳለ በግልጽ የሚታወቅ ነገር ነው። ከዚህ ጋር ተያይዞ እንግዲህ ዶክተር ደብረጽዮን ወደ ሰላሙ መንገድ ወይ ደግሞ ከውጥረት ከችግሩን ለመፍታት የሚያሳዩ ምልክቶች እያሳዩ አይደለም። በኢትዮጵያ መንግስት በኩልም በእነሱ ላይ ተስፋ ቆርጦ ተጨማሪ እርምጃዎችን እየወሰደ ነው። የባንክ ሂሳባቸውን በዚህ ሳምንት መታገዱን የሚገልጹ መረጃዎች ወጥቷል። ዶክተር ደብረጽዮን የከተሉ የህወሓት ሊቀመንበር እንዲሁም ሌሎች የህወሓት ጋር የሚተባበሩ የጦር አዛዦች ከነ ቤተሰቦቻቸው የባንክ አካውንታቸው መታገዱን የሚገልጹ መረጃዎች ወጥቷል። ከነ ቤተሰቦቻቸው ስል ከዚህ ቀደም የምናስታውሰው አለ። የስልክ ልውውጣቸው ብርጋዴር ጀነራል ኃይለሥላሴ ግርማ እየተባሉ የ120 ሚሊዮን ብር ቤት ሲያስማሙ ከልጃቸው ጋር የሚያወሩት በድምፅ ተላልፎም ተከታትለናል። የቲፒኤልኤፍ የስልጣን ዘመን የሆነ ማህበረሰብ ስልጣን ላይ ወጣ ተብሎ ያን ማህበረሰብ በጦርነት በድህነት እያደቀቁ የተወሰኑ ሰዎች ተደራጅተው ሲዘርፉ የነበሩበት ታሪክ እንደሆነ በተደጋጋሚ ሲገለጽ የነበረ ነገር ነው። ያው ዘርፈውም ከነዘረፋቸው በክብር አርፎ እንዲቀመጡ የቀረበላቸውንም ግብዣ ምንድን ነው ጥሪ ገፍተው ተጨማሪ ዘረፋ፣ ተጨማሪ ቅሚያ፣ ተጨማሪ ወንጀልና የስልጣን አብሮት ውስጥ ገብተው ሌላ ቀውስ ለመፍጠር የሚያደርጉት ጥረት ነው እንግዲህ እየታየ ያለው። ለዚህ እንግዲህ የኢትዮጵያ መንግስትም ያው ወደ ድንበር አካባቢ መሳሪያዎች በከፍተኛ ደረጃ ታጣቂዎችም በተለይም ወታደሮችም እየተጠጉ መሆናቸውን የሚገልጹ መረጃዎች ናቸው በስፋት እየወጡ ያሉት። በዚህ ሂደት እንግዲህ የሳውዲ አረቢያ መሀል ላይ የምትጫወተው ጨዋታ ወይ ደግሞ የሽምግልና ጥረት እንዳለ የሚያሳዩ ምልክቶች አሉ። የውጭ ጉዳይ ሚኒስትሩ የሳውዲ አረቢያው ረቡዕ ዕለት አዲስ አበባ ነበሩ። ከጠቅላይ ሚኒስትር አብይ ጋር ተወያይተዋል። ምክትል የውጭ ጉዳይ ሚኒስትሩ ደግሞ ትላንትና አስመራ ነበሩ። ከፕሬዝዳንት ኢሳያስ ጋር ተወያይተዋል። በሁለትዮሽ በቀጠናዊ እና በዓለም አቀፋዊ ጉዳዮች ላይ የሚሉ ጉዳዮች ስለተነሱ ቀጠናዊ የሚለው የሁለቱን ሀገራት ከዛም ያልፎ የሱዳን ውስጥ ያለውን ውዝግብ ጭምር የሚጨምር እንደሆነ ይታመናል። እንግዲህ በዚህ ረገድ የሚታይ የሚለወጥ የሚመጡ በጎ ነገሮች ይኖራሉ ወይ? እሱም በቀጣዮቹ ጊዜያት የምናየው ነው። ምናልባት የአፍሪካ ህብረት ስብሰባ ጋር ስብሰባው ካለቀ በኋላ ኢትዮጵያ ውስጥ በአጠቃላይ አዳዲስ ሁኔታዎች ይፈጠራሉ ተብሎ ይታመናል። የአፍሪካ ህብረት ስብሰባ ከመጀመሩ በፊት ዓለም አቀፍ ትኩረት ለመሳብና የበላይነታችንን ለማረጋገጥ ያስችለናል። የሆነ ነገር አድርገን የሆነ ነገር ይከወድላል። ህብረት ስብሰባውን ማስተጓጎል ራሱ በዓለም አቀፍ ደረጃ ትልቅ የምንድነው የሚዲያ ሽፋን ለማግኘትም ስብሰባው የሚካሄድ ከሆነም ስብሰባው ጋር ጎን ለጎን የእነርሱ ኦፕሬሽን ዓለም አቀፍ ትኩረት ማግኘት የሚችልበት ሁኔታ ይፈጠራል በሚል በጠለምት አካባቢ እንደ አውሮፓውያን አቆጣጠር ጥር 26 የተባበሩት መንግስታት የሰብአዊ መብት ኮሚሽን ሪፖርት ላይ በወጣው ጥር 26 በእኛ ደግሞ በወጡ ሪፖርቶች ጥር 18
በጠለምት አካባቢ የህወሓት ኃይሎች ጥቃት መሰንዘራቸው ይታወቃል። ያ ጥቃት እንግዲህ የአፍሪካ ህብረት ስብሰባ ከመጀመሩ በፊት ያው ብዙ ጊዜ የቀደመውን የጦርነቱን ታሪክ ስናስታውስና በዛ ሂደት ውስጥ ያለፉ ሰዎች ሲናገሩ እንደነበረው በ2 ሳምንት የሚል ነገር ትንሽ ያኔ በነበረው ሁኔታ በ2 ሳምንት የሚለው ምናልባት የተጋነነ ሊሆን ይችላል፣ ግን ከእውነታ ብዙ የተፋታ ነገር አይደለም። አሁን ቁመናቸውንም አቅማቸውንም በትክክል ይገመግማሉ፣ ኤርትራን ጨምሮ ማለት ነው። ነገር ግን በትክክል ይገመግማሉ ወይ? በብዙ መልኩ ያጠራጥራል። በትክክል ሁኔታዎችን መገምገም የሚችሉ ቢሆን ኖሮ የክብር መውጫ ተሰጥቷቸው ሰላምን መንገድ ረግጠው ከሻዕቢያ ጋር ተባብረው ወደ ጦርነት ለመግባት የሚችሉበት ሁኔታ የለም። ስለዚህ በጠለምት በኩል ያው በጋራ በትብብር ከሻዕቢያ ጋር በጋራ እቅድ ወደዛ ሲሄዱ የአፍሪካ ህብረትን ስብሰባ እናስተጓጉላለን ብቻ ሳይሆን ምናልባትም አዲስ አበባ እንደርሳለን ብለው አምነውም ሊሆን ይችላል። እንግዲህ ያ ከተደረገ በኋላ ተመቱ፣ ውጊያው ተገታ። እነሱም ወደኋላ መውጣታቸውን ያው ወጣን ይላሉ፣ ተመተው መውጣታቸውን ነው እንግዲህ መረጃዎችም የሚያሳዩት። ይህንን የአፍሪካ ህብረት ማለትም የጠለምቱን ውጊያ በተመለከተ ዶክተር ደብረጽዮን በሰጡት ቃለ ምልልስ አንስተዋል። አሁን ብዙ ሰው የተገረመው እሱ ነው። የጠለምት ውጊያን በተመለከተ የህወሓት የጊዜ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ በሰጡት መግለጫ በጠለምት በኩል ሄደው ትንኮሳ ማድረጋቸውን ቀጥታ ትንኮሳ ማድረግን አይሉም እንትን እያሉ ነው የሚገልጹት። ወደዛ ሄደው ለምን መጣችሁ ብሎ የኢትዮጵያ ሀገር መከላከያ ሰራዊት ጠየቀን። እኛ ወደዛ ሄድነው የኢትዮጵያ መንግስት ለፕሪቶሪያ ሰላም ስምምነት በተለይ ተፈናቃዮች መመለስ ምናምን ላይ እርምጃዎች እያሳየ ስላልሆነ በዛ መንገድ ጫና ለመፍጠር ወይ ለማስገደድ ነው የሚል ነገር ተናግረዋል። ያው ተኮሰን ማለት ነው። ተኮሰን የሚል ቃል ከመውጣቱ በስተቀር ሂደቱ ያን ያረጋግጣል። ግን ከበሳቸው አገላለጽ ዝም ብሎ ብቻ እዛ ጋ ሄዱና በቃል ተነጋገሩ፣ አልተስማሙም። ከዛ በኋላ ክላሽ ተተኳኮሱና እነሱ ወደኋላ እንደወጡ አድርገው ይገልጻሉ። ይሄ የጀነራል ታደሰ ወረደ መግለጫ ነው በትግራይ ቴሌቪዥን ላይ ማለት ነው። ዶክተር ደብረጽዮን ደግሞ መጥተው የኢትዮጵያ መንግስት በጠለምት በኩል ወጋን አሉ። በጠለምት በኩል የነበረውን ውጊያ በተመለከተ ዓለም አቀፍ ተቋማት በዛ ጉዳይ ላይ ምንድን ነው የሰጡት መግለጫ? አሁን ዶክተር ደብረጽዮንና ጀነራል ታደሰ እርሳቸው ጀነራል ታደሰ የጊዜ አስተዳደሩ ፕሬዝዳንት ናቸው። ዶክተር ደብረጽዮን የህወሓት ሊቀመንበር ናቸው። ዝም ብለን ካየን መንግስት ኃላፊነት የያዘው አካል መረጃው ነበረው፣ የፓርቲው መሪ ደግሞ መረጃ የላቸውም። ስለዚህ በዛ የተነሳ የተፈጠረ ክፍተት ነው እንዳይባል የመንግስት ኃላፊው መግለጫ ከሰጡ በኋላ የፓርቲ ኃላፊው ደግሞ ያን የሚያስተባብል ነገር ውስጥ ለምገቡ ራሱ ጥያቄ ውስጥ መግባት ያለበት ነገር ነው። ግን ዝም ብለን የህወሓትንና የጊዜ አስተዳደሩን አወቃቀር ደግሞ አጠቃላይ ስዕሉን ለሚያይ ሰው አሁንም ትግራይ ውስጥ የሁሉ ነገር የበላይ ሆነው እየሰሩ ያሉት ደግሞ ዶክተር ደብረጽዮን ናቸው። ጠቅላይ ሚኒስትር አብይ የትግራይ ጊዜ አስተዳደር ፕሬዝዳንትነትን ለጀነራል ታደሰ ወረደ ቢሰጡም የትግራይ ጊዜ አስተዳደር የሚመራው በኮማንድ ፖስት ነው። ይሄ ኮማንድ ፖስት ከየፓርቲዎቹ ማለት ከህወሓት 3 ሰው፣ ከህወሓት ጦር አዛዦች 3 ሰው፣ ከጊዜ አስተዳደሩ 3 ሰው በሚል 9 ሰዎች ያሉበት፣ 9ኙን ሰዎች ደግሞ በሊቀመንበርነት የሚበሩት ዶክተር ደብረጽዮን ናቸው። ይሄ ኮሚቴ ደግሞ የጸጥታን ጉዳይ በኃላፊነት ጭምር የሚመራ ነው። ስለዚህ በነበረው የጸጥታ ጉዳይ ላይ ሁለቱም አንድ ኮማንድ ፖስት ውስጥ ያሉ ሰዎች ናቸው። ጀነራል ታደሰ የሰነጡትን መግለጫ ከሳምንታት በኋላ መጥተው ለማስተባበል ለምን ተገደዱ? በመካከላቸው ሰላም አለ ወይ? እሳቸው በሰጡት መግለጫ እና ህወሓቶች እውነቱን ተነገረ በሚል ቅሬታ አድሮባቸው መካከላቸው የተፈጠረ ችግር አለ። ምናልባት የእርሳቸውን የዶክተር ደብረጽዮንን ቃለ ምልልስ መሰረት በማድረግ ከወጡ መረጃዎች አንዱ አውራምባ ላይ በወጣ ዘገባ እንደተከታተልኩት እዛ መግለጫቸው ላይ የጊዜያዊ አስተዳደሩ ላይ ማስተካከያ እናደርጋለን የሚል ነገር
ተናግረዋል ነው ትናንት በሰጡት መግለጫ ላይ። ስለዚህ ጀነራል ታደሰ ወረደ ያችን እውነት በመናገራቸው እሳቸውን ከስልጣን እናነሳለን የሚል መልእክት ነው ማለት ነው። አሁን የካቲት 6 ነን ዛሬ። የጊዜ አስተዳደሩ ጀነራል ታደሰ ኃላፊነት ከወሰዱ 11 ወራት አልፏቸዋል፣ 10 ወራት አልፏቸዋል። መጋቢት 30 የስልጣን ዘመናቸው ያበቃል። ያ የስልጣን ዘመን ካበቃ በኋላ ወይ ደግሞ ያ የስልጣን ዘመን ከማብቃቱ በፊት እነ ዶክተር ደብረጽዮን ከዚህ ቀደም በእናቱ ጌታቸው ላይ እንዳደረጉት መፈንቅለ መንግስት ለማድረግ ወስነዋል ማለት ነው። ቢያንስ በአደባባይ የምናውቀው ግን ጀነራል ታደሰ ስለ ግጭቱ አነሳስ ጠለምት ላይ ስላለው የተናገሩትን እኛ ሄድን የሚለውን ዶክተር ደብረጽዮን አስተባብለው ብቻ ሳይሆን ጊዜያዊ አስተዳደሩ ላይ ማስተካከያ እናደርጋለን በሚል ያው ሂደቱ ላይ በበላይነት ሂደቱን ለመምራት ያላቸውን ፍላጎት ጭምር እየገለጹ ያሉበት ሁኔታ ነው ያለው። ግጭቱን በተመለከተ በጀነራል ታደሰና በዶክተር ደብረጽዮን መካከል የተፈጠረው ልዩነት ብቻ ሳይሆን ወይ ደግሞ የጀነራል ታደሰን መግለጫ ለማስተባበል ዶክተር ደብረጽዮን መምጣታቸው ብቻ ሳይሆን ስለዛ ግጭት የውጭ መገናኛ ብዙና ዓለም አቀፍ ተቋማት ምንድን ነው ያሉት እና ዶክተር ደብረጽዮን አንዳንዴ ሲዋሹ ሌላው ሰው ይሄ ምንድነው አሁን ቀበሌ ያሉ እናቶችን ብቻ እያሰቡ ሁሌ እየተናገሩ መቀጠል የሚቻል አይመስለኝም። ምክንያቱም ሌላ ነገር አይከታተሉም። እነሱንና ልጆቻችሁ ሞተው የነሱ የልጆቻችሁን እንዲህ አይነት ነገር ታሪካቸው ምናምን እየተባሉ እያወናበዱ እያደናገሩ በቃ ሌላ ነገር ዓለምን አያዩም፣ አካባቢያቸውን አያውቁም። የሚያውቁት ህዋትን ብቻ ነው። ህዋት የሚነግራቸውን ብቻ ነው የሚሰሙት። እነሱ እናቶችን ለትግሉም የማይጠቅሟቸውን ወይ ደግሞ ምንም ነገር ሊለወጡላቸው የማይችሏቸውን ሰዎች እነሱን እያደናገሩ መቀጠል ምንም የሚጠቅም ነገር አይደለም። ራሱ የዶክተር ደብረጽዮን መግለጫ ላይ በድምፀ ወያኔም ማለት በወይን እና በተለያዩ መንገድ መልእክቱ ሲተላለፍ ከስር ላይ ያለው ተቃውሞ ህወሓት ትግራይ ውስጥ ተናቅለዋል፣ ተንሳፏል የሚለው ከሚገልጸው በላይ ስሩ እየተነቀለ መምጣቱን፣ ስለዚህ እነዛ ብዙ ነገሮችን የማይረዱ እናቶች ለነሱ ውሸት ወይ ደግሞ ተረት እየተናገሩ እነ ዶክተር ደብረጽዮን ምን ሊፈይዱ ምን ሊያመጡ እንደሚችሉ ራሱ ግልጽ አይደለም። ስለዚህ ዓለም አቀፉ ማህበረሰብ ስለ ግጭቱ ምን አለ? ግጭቱን ዓለም አቀፉ ማህበረሰብ በዚህ ጉዳይ ላይ መረጃ ካሰራጨው በኋላ አላየሁም አልሰማሁም ብሎ ስለ ሌሎች ጉዳዮች አውርቶ መውጣት ነበር የሚያስፈልገው። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ኦቻ በጠለምት አካባቢ ካለው ሁኔታ ጋር ተያዘ በከባድ መሳሪያ ጭምር የተደረገ በሁለቱም ወገን ይላል። በሁለቱም ወገን በከባድ መሳሪያ ዶክተር ማን ነው ጀነራል ታደሰ እንደሚሉት የሆነ ሄደው ተነጋግረው ከዛ በኋላ ስለተስማሙ በክላሽ ወይ ደግሞ በእርጩም የተገራረፉ አይነት ነገር አድርገው ነው የገለጹት። በከባድ መሳሪያ የተደገፈ ውጊያ መደረጉን ይህንን የተባበሩት መንግስታት የሰብአዊ መብት ኮሚሽን ኮሚሽነርም ይህንን መሰረት አድርገው መግለጫ ሰጥተዋል። ዚ ኢኮኖሚስት ላይ በወጣ ዘገባ ደግሞ መረጃውን መሰረት አድርጎ የተሰጡ ትንተናዎችን ሲዳስስ ህወሓት ድንበር አልፎ ወደ ጠለምት የገባው አንድም የኢትዮጵያ መከላከያ ሰራዊትን ለመፈተሽ በሌላም በኩል ቦታዎቹን በኃይል ወሮ ለመያዝ ነበር የተንቀሳቀሰው በሚል አስፍሯል። ዝም ብሎ ኮሽታ አይነት ነገር ሳይሆን የተደራጀ ውጊያ ነበር። ከዛ በቂ ምላሽ ተሰጥቷቸው ተመተው ተዝረክርከው ወጥተዋል። በመጀመሪያው ሂደት ላይ እንደታየው ቢያንስ 2 ከፍተኛ መኮንኖች ተማርከዋል። ሉዓላዊ ማረጋገጥ ባይችልም የኤርትራ ወታደሮችም በሂደት ውስጥ አልፈው ተማርከዋል። እንዲህ አይነት መረጃዎችም ወጥተዋል። ስለዚህ ጀነራል ታደሰ ከዛ በኋላ ወጣን ይላሉ። ተመተው ተዝረክርከው ነው የወጡት። ይህንን አሁን ላይ መጥቶ በሌላ መንገድ ለማስተባበል የሚደረግ ጥረት ምንድን ነው የሚጠቅመው? በነ ዶክተር ደብረጽዮን በኩል መፍትሄ ነው የሚፈልጉት። የፕሪቶሪያን የሰላም ስምምነት በተመለከተ ሽምግልናውን ሂደት የመራው የአፍሪካ ህብረት ነው እና አሜሪካ እና አውሮፓ ህብረት፣ ኢጋድ፣ የተባበሩት መንግስታት የታዛቢነት ሚና አላቸው። ምን የፕሪቶሪያ የሰላም ስምምነት ምን እንደሆነ በግልጽ እዛ ላይ ተቀምጧል። ስለዚህ የኢትዮጵያ መንግስት የቱ ጋር የፕሪቶሪያን የሰላም ስምምነት የጣሰው
ምናልባት አሁን ለአፍሪካ ህብረት ሊቀመንበር በጻፉት ደብዳቤ ላይ በግልጽ የሚያነሱት ነገር በመቸገራቸው ይመስለኛል በሲቪሎች ላይ የፖለቲካ መገለል፣ ጥቃት እና የመሳሰሉት ነገሮች እየተፈጸመባቸው ነው። ይሄ ነገር መቆም አለበት። ምንድን ነው የፖለቲካ መገለል፣ ጥቃት፣ የኢኮኖሚ መገለል ወይ ደግሞ የኢኮኖሚ ጫና እየተፈጠረባቸው ነው። ምን ማለት ነው? ምንድን ነው የተደረገው? ስለዚህ ይሄኛው አንቀጽ ይሄኛው ጎደለ፣ ይሄኛው አልተፈጸመም የሚለው ነገር ራስ ላይ የሚባርቅ ነገር ስለሆነ በጥቅል ተፈናቃዮች እንዲመለሱ ይደረግ። ከዛ ውጭ ደግሞ ሌሎች እንደዚህ አይነት ስምምነቱ ላይ ያልተቀመጡ ግን ስምምነቱ ላይ ባይኖሩም የዜጎችን መብት የሚገድቡ ወይም ደግሞ የሚገሱ ነገሮች በኢትዮጵያ መንግስት እየተደረጉ ናቸው የሚል መከራከሪያ ነገር ወይ ደግሞ መረጃ ነገር ለዓለም አቀፉ ማህበረሰብ ለመስጠት የተደረገ ሙከራ ነው ያለው። ያንን ዓለም አቀፉ ማህበረሰብ ዝም ብሎ እንዳልኩት ደብዳቤ ለመጻፍ የሚያስችል ህጋዊ መሰረት የለም። ግን ዝም ብሎ ጉዳዩን ልወቀው ለሚል ሰው ምንድን ነው ማስረዳት የሚችሉት? የኢትዮጵያ መንግስት ከበቂ በላይ ማስረጃዎች አሉት። የዲዲአር ፕሮግራሙ እንዲሰናከል ተደርጓል። ከኤርትራ ጋር ትብብር አለ እያደረጉ ነው። ይሄ አሁን የኢትዮጵያ መንግስት እንትን አይደለም። ይሄ ትልልቅ ዓለም አቀፍ መገናኛ ብዙሃን ጭምር የሚዘግቡት ነገር ነው። ከፋኖ ኃይሎች ጋር ትብብር እያደረጉ ነው። እነዚህ በግልጽ የፕሪቶሪያ የሰላም ስምምነት የተቀመጡ አንቀጾችን የሚደፈጥጡ ናቸው። እነዚህ ሰዎች በአንጻሩ የኢትዮጵያ መንግስት የፕሪቶሪያን የሰላም ስምምነት በዚህ ረገድ ጣሰ ብለው ለማሳየት የሚችሉበት ምንም ነገር የለም። ተፈናቃዮች መመለስ የሚለው ተፈናቃዮችማ እንዲመለሱ የኢትዮጵያ መንግስት ፈቃደኝነቱን ገልጿል። ሌላው ጥሪ ያደረጉት ህገ መንግስታዊ ስርዓት በኢትዮጵያ እንዲመለስ፣ እሱ ልክ ነው፣ የድርድሩ አንዱ አካል ነው። ህገ መንግስታዊ ስርዓት ለመመለስ አንደኛው ምርጫ ነው። ምርጫ ሂደት ውስጥ የፕሪቶሪያ የሰላም ስምምነት መሰረት የትኛውም የኢትዮጵያ አካባቢ ላይ የሚኖሩ ታጣቂዎች፣ የከተማ ፖሊስ፣ የአካባቢ ሚሊሻዎች ብቻ ናቸው። ስለዚህ በፕሪቶሪያ የሰላም ስምምነት በተቀመጠው መሰረት የህወሓት ኃይሎች መሳሪያቸውን ማውረድ አለባቸው። መሳሪያቸውን ለማውረድ ዝም ብሎ አውርደን ወደ ቤታችን እንድንገባ ይፈልጋሉ። ያን አናደርግም። ዝም ብለን ዝም ብሎማ ማውረድ እንዳይኖር ዝም ብሎማ አውርዱ የሚል ነገር ኢትዮጵያ መንግስት አስገድዶ ያን የሆኑ የፕሪቶሪያ የሰላም ስምምነት በተፈረመ በአንድ ወር ጊዜ ውስጥ ማለትም ጥቅምት 24 2015 ተፈረመ። ህዳር 15 2024 ድረስ ሙሉ ሙሉ መሳሪያ ለመፍታት ግዴታ አለባቸው በሚለው መሰረት የኢትዮጵያ መንግስት መሳሪያው ሙሉ ሙሉ አስቀምጡ ለማለት ሙሉ መብትና ስልጣን ብቻ ሳይሆን ኃይልም ነበረው። ያንን ለማድረግ ያን የሚከለክለው ነገር አልነበረም። ግን በሌላውም ዓለም የታጠቁ ኃይሎችን መሳሪያ ለማስፈታት ሂደት ውስጥ ታጣቂዎቹ ከነ መሳሪያቸውም ወይ ደግሞ ድንገት ከነበሩበት ሁኔታ ወጥቶ ባዶ እጃቸውን ወደ ማህበረሰቡ ሲቀላቀሉ የሚፈጠር ክፍተት ስላለም እነሱ ማቋቋሚያ ገንዘብ ስለሚያስፈልግ ማቋቋሚያ ገንዘብ እስኪገኝላቸው ድረስ በሚል በካምፕ እንዲቀመጡ ተደረገ። ያንንም በተመለከተ ገንዘብ በተገኘ ቁጥር ድጋፍም የኢትዮጵያ መንግስትን ባወጣው ገንዘብ ከስር ከስር መቀነስ ተጀመረ። የሆነ ቦታ ላይ ግን የህወሓት ኃይሎች አሻፈረኝ አሉ። የዲዲአሩ ፕሮግራም እንዲሰናከል አደረጉ። ስለዚህ ባዶ እጃችን የሚለው ነገር ምን ማለት ነው? የኢትዮጵያ ፌዴራል አንዱ ክልል ነው። ኦሮሚያ ክልል የሌለውን፣ አማራ ክልል የሌለውን፣ የአፋር፣ የሶማሌ፣ ደቡብ፣ ቤንሻንጉል ጉሙዝ፣ ሀረሪ ምናምን የሌላቸውን ትግራይ ክልል የተለየ መሳሪያ የሚታጠቅበት ምን ህጋዊ መሰረት ወይ ደግሞ ምን ፖለቲካዊ ምን ምክንያታዊ መሰረት አለው? ህወሓት ኢትዮጵያን ሲገዛ ሌሎች አካባቢዎች እንዲታጠቁ ተደርጎ ነበር። ምናልባት የልዩ ኃይል የምናምን ጉዳይ ሲመጣ ልዩ ኃይል
ምናልባት ታሪኩን በየጊዜው ማስታወሱም ጥሩ ነው። የልዩ ኃይል ታሪክ የሶማሌ ክልል ታሪክ ነው። በሶማሌ ክልል ከኦጋዴን ብሔራዊ ነጻነት ግንባር ጋር ተያዘ መጠነ ሰፊ ጭፍጨፋ በአውሮፕላንም ጭምር በሶማሌ ህዝብ ላይ ይፈጸም ነበር። ያ ነገር የዘር ማጥፋት የሚለው ነገር በጣም 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 በከፍተኛ ደረጃ ትኩረት እየሳበ ሲመጣ ሶማሌ ክልል ከመከላከያ ከሚሳተፍ ይልቅ የሶማሌ ልዩ ኃይልን በማደራጀት ከበስተጀርባ ድጋፍ ማድረግ ኦብነግን ለመውጋት ሲባል እዛ ተፈጠረ። ወደ ሌሎችም አካባቢ ተስፋፋ። ያ ሌሎች አካባቢዎች ያለውን የሆነ ቦታ ላይ አደጋው ግልጽ ስለነበር ኢትዮጵያ ውስጥ ለውጥ ከመጣ ጊዜ ጀምሮ ብዙዎች ድምፃቸውን ከፍ አድርገው ሲያሰሙት የነበረው የልዩ ኃይሎች መሳሪያ መፍታት አለባቸው ነው። በእርግጥም በኋላ ላይ ልዩ ኃይሎች መሳሪያ ፈቱ። ሁሉም ምናልባት ልዩ ኃይሎቹ መሳሪያ ባይፈቱ ኖሮ ዛሬ ሱዳን ውስጥ የምናየው ነገር ምናልባት ቀድመን ወይ ደግሞ ተከትለን ተመሳሳይ አረንቋ ውስጥ የመግባት እድላችን ሰፊ ነበር። ስለዚህ የሆነ ኃይል ከፌዴራል መንግስቱ ጋር ተቀራራቢ ወይም ተገዳዳሪ የሆነ በምንም ተአምር የታጠቀ ኃይል በኢትዮጵያ ምድር መኖር የለበትም። ስለዚህ በዚህ ላይ ደግሞ ዝም ብሎ ኃላፊነት የሚሰማው ቡድን አይደለም። ከዚህ ቀደም ጦርነት ቀስቅሶ ሀገር ያነደደ ትውልድ የፈጀ ኃይል ነው። ለዚህ ኃይል መሳሪያ መተው ዝም ብሎ የተፈቀደ ቢሆን እንኳን ለክልሎች ክልሎቹን ለሌላ ኃይል ሰጥተ መሳሪያውን ሌላው ክፍል እንዲታጠቀው ታደርጋለህ እንጂ ከዚህ ቀደም ሀገር ላይ እሳት ያነደደ ወንጀለኛና ኃላፊነት የማይሰማው ቡድን ተመሳሳይ ነገር ውስጥ እንዲቀጥል ማድረግ የሚቻልበት እድልም አለ ብዬ አላምንም። ስለዚህ ዲዲአርን በተመለከተ የመፈጸም ግዴታ አለባችሁ። የፕሪቶሪያ ሰላም ስምምነት የሚያስገድደው ያንን ነው። ያንን ድንገት በትነው ወደ ቤታችን እንድንገባ ይፈልጋሉ። እነሱ እኮ በአደባባይ ሽንኩርት መክተፊያ እኮ መያዝ የለባችሁም ብለው የትግራይን ህዝብ ያወጁ ሰዎች ናቸው። ስለዚህ እንደዚህ ሽንኩርት መክተፊያ መያዝ የለባችሁም እያሉ መሳሪያችንን እንድንፈታ ይፈልጋሉ በሚልም ቀስቅሰዋል። የትኛው የኢትዮጵያ ባለስልጣን ነው የትግራይ ህዝብ ሽንኩርት መክተፊያ እንዲኖረው አይገባም ያለው? ያው ለማደናገር እንዳልኩት እዛ ቀበሌ ያሉ እናቶች አሉ። ዶክተር ደብረጽዮን ሲናገሩ ብቻ ሳይሆን ብዙ ጊዜ በእንደዚህ አይነት ነገሮች ስላለፉ እንትናቸውም እዛው ደረጃ ብቻ የተወሰነ መሰለኝ። ከፍ ብሎ ማሰብ የተሳናቸውም እንደሆኑ ነው በተለያየ መንገድ የምንረዳው። አቶ ገዱ አንዳርጋቸው ሰሞኑን ጠቅላይ ሚኒስትር አብይ ላቀረቡባቸው ምንድነው ምስክርነት ስጡ ላሏቸው ጉዳይ ከሰጡት መግለጫ ጋር ተያይዞ ያኔ ስለነበረው ጦርነት የሰጡት ምስክርነት ዶክተር ደብረጽዮን ተምታቶባቸዋል ብሎ የሚያሰኘው ያለው አቶ ገዱ አሁን ሰሞኑን የሰጡት ምስክርነትም ግልጽ ነው የኢትዮጵያ መንግስት ምን እያሰበ እንደሆነ። አቶ ገዱ አሁን የኢትዮጵያ መንግስት ምን ያስብ አያስብ እሳቸው የት ናቸው ያሉት? ምን የሚያውቁት ነገር አለ? አሜሪካ በቃ እንደ ሁሉም ተቃዋሚ የሆነ የበጉላት የሆነ ቦታ ላይ ወርቃል እያሉ እየጠበቁ ነው። በቃ ምንም ከዛ ውጭ መረጃ ምንም የሌላቸው ሰው አይመስሉኝም፣ ሊኖራቸውም አይችልም። ምናልባትም የኢትዮጵያ መንግስት ከሆነ ያለው አንዱ ጥንካሬው በፊት እኮ መረጃዎች የተዝረከረኩበት መንግስት ነበር። ምክንያቱም ውስጡ በብሔርተኞች የተበከለ መንግስት ነበር። ጥቅመኞች፣ ብሔርተኞች ምናምን የነበሩበት። አሁን የፈለጉትን መረጃ የማፈን በፈለጉት መጠን እየወስኖ የማውጣት ነገር ስላጎለበቱ ነገሮችን ስለሚይዙ እንኳን በጠላትነት የመንግስት ተቃዋሚ ጠላት ሆነው የተቀመጡት እና አቶ ገዱ አይደሉም፣ ሌሎችም በቅርብ ጭምር ያሉ ሰዎች በበቂው ያውቃሉ ብዬ አላምንም። ብዙ መረጃዎች ይታፈናሉ። መታፈናቸው ጥሩ ነው አይደለም፣ መታፈን ያለባቸው መረጃዎች አሉ። ግን ደግሞ ኢትዮጵያ መንግስት ውስጥ ሁሉንም ነገር ደግሞ የማፈን ነገር ደግሞ ይታያል። ምናልባት ነገሮች አንዳንዴ ቀድመው ቢወጡ ብዙ ነገሮች መለወጥ የሚችሉ ነገሮች ታፍነው ተይዘው የሚቆዩበት ሁኔታ አለ። በዛ በኩል የሚታዩ ክፍተቶች አሉ። ስለዚህ አቶ ገዱ ለምስክርነት አይበቁም። ኢትዮጵያ መንግስት ምን እያሰበ እንደሆነ
ማን ነው ዶክተር ደብረጽዮን ግን እሳቸውን ለምስክርነት ጠሩ። በዋናነት የቢላው ታሪክ ነው። ቢላ የትግራይ ህዝብ መያዝ የሌለበትም ብሎ የተናገረው የኢትዮጵያ ባለስልጣን ማን ነው? መቼ? የት? አንድም የኢትዮጵያ ባለስልጣን አንድም የኢትዮጵያ መንግስት ኃላፊ በዚህ ጉዳይ ላይ ይሄን አለ ተብሎ ሰምተን አናውቅም። በአደባባይ የምናውቀው እንዲህ አይነት ኃላፊነት የጎደለው ንግግር በማድረግ የፋኖ ደጋፊ የሆነ ሰው አሁን የቲፒኤልኤፍ እና የፋኖን ትብብር የሚያጨበጭብ ግለሰብ ያኔ በሚዲያ ላይ ቀርቦ የተናገረው ያው በዩቲዩብም እየተላለፈ እናየዋለን። ስለዚህ አንድ የፋኖ ደጋፊ ያው ብሔርተኛ ዘረኛ ነው፣ ከመንደር ውጭ አያስብም። ስለዚህ እሱ ሰፈር ብቻ ሰው መሳሪያ እንዲታጠቅ፣ ሌላው ደግሞ አርጩሜ እንዲይዝ ሊመኝ ይችላል። ቲፒኤልኤፍም ተመሳሳይ ህልም ነው ያለው። ምንም ጥያቄ ያለ ተመሳሳይ ናቸው። በመናገርና ባለመናገር መካከል ካልሆነ በስተቀር የትኛውም ብሔርተኛ ከሱ ሰፈር ውጭ ሆነ ደግሞ ሰፈር ሲባል ይሄ ብሔር ምናምን አይደለም፣ መጨረሻ ላይ መንደሩ ይገባል። ስለዚህ አንድ ኃላፊነት የማይሰማው ሰው ወይ ደግሞ በብሔርተኝነት የተሞላ ሰው ዛሬ የህወሓት ደጋፊ የሆነ ሰው የተናገረውን ነገር በማስረጃነት ወይ ደግሞ የኢትዮጵያ መንግስት እንደተናገረው አድርጎ እነዚያው ቀበሌ ያሉትን እናቶች ለማደናገር ካልሆነ በስተቀር የዚህ ሰው ቪዲዮ እኮ በሱ ቪዲዮ መጠን የተሽከረከረ ቪዲዮ ያለ አይመስለኝም። በየጊዜው እየታየ አይደለ እንዴ? ያ ማንም ሰው ያውቀዋል። ቲክቶክ ውስጥ የሚያሉት ህጻናት፣ ወጣት ልጆችም ያውቁታል። በተለያየ መገናኛ ብዙሃን የሚከታተሉ ሰዎችም የሚያውቁት ነገር ነው እና ሳይዋሹ በተጨባጭ እውነተኛ ስጋትና እውነተኛ የኢትዮጵያ መንግስት የሚያደርሰው ነገር ካለ እሱን መሰረት አድርጎ መከራከር ነው የሚጠቅመው። ህወሓት ግን ልማዱ ነው ህዝብ ማወናበድ፣ ህዝብ ላይ እንዲህ አይነት ነገር ማድረግ ድንገት ዛሬ የተከሰተ ነገር ሳይሆን ከዚህ ቀደም የምናውቀው ታሪክ ነው። ምርጫ 97 ያደረጉትን ነገር ነው አሁን እየደጋገሙ ያሉት። ዛሬ ቢያንስ ዶክተር ደብረጽዮን የሆነ ነገር የተናገረ ሰው ቢያንስ ይዘዋል። የተናገረ ሰው አለ፣ ግን ባለስልጣን አይደለም። በምርጫ 97 እኮ ምንም በሌለበት ነበር ትግሬ ወደ መቀሌ ዕቃ ወደ ቀበሌ ተብሏል የሚል ቅስቀሳ እኮ የተካሄደው። ያ ቅስቀሳ ደግሞ በጀርመን ድምፅ ነበር የተላለፈው። ጀርመን ድምፅ እንደዛ አይነት ኃላፊነት የሌለበት ኃላፊነት የጎደለው ቅስቀሳ አቶ ቴዎድሮስ ሀጎስ በተባሉ የህወሓት ባለስልጣን በዛ ሚዲያ ላይ እንዲናገሩ አድርጎ በዛ ጉዳይ ላይ የት መቼ እንዴት ተባለ የሚለውን ነገር ለማጣራት እንኳን ያልሞከረ በወቅቱ እዛ ሀገርም ጋዜጣ የምናሳትም ሰዎች በርዕሰ አንቀጽ ጭምር የጀርመን ድምፅና ይህንን መልእክት ያስተላለፉትን ጋዜጠኛውንም አቶ ቴዎድሮስ ሀጎስንም ያወገዝንበት ጊዜ ነበር። ምንም ነገር የትም ቦታ እከሌ የሚባል ቦታ ላይ መግለጽ የማይችሉት ግን የትግራይ ህዝብ እንዲሸበር እንዲደነግጥ ህወሓት ላይ የሚደረገውን ተቃውሞ እነሱ ላይ የተደረገ ህዝቡ ላይ የተደረገ ተቃውሞ እንዲመስል በዛ መንገድ ሂደቶችን አቀነባብሮ ሲመሩ የነበሩ ሰዎች ናቸው። በኋላ ላይም ዘር ማጥፋት ብለው ፍርድ ቤት የቅንጅት መሪዎች ላይ ክስ መስርተው አንድ የተገደለ ሰው ማስረጃ ማቅረብ ያልቻሉ ሰዎች ናቸው። አንድ ሰው ማቅረብ ያልቻሉ ሰዎች ናቸው። የምንድነው የክስ ሂደቱና መዝገቡ ፋይሉ እዛው ከፍተኛ ፍርድ ቤት አለ። አንድ ሰው ማቅረብ አልቻለም። በኋላ አፍረው ነው መሰለኝ ማፈር ሳይሆን እነ የኢትዮጵያ መንግስት ወዳጅ የነበሩት እነ ዶናልድ ሌቪን ወደ ኢትዮጵያ ተጉዘው እና አቶ መለስን ሁሉ አነጋግረው ነገሩን ከባድነት ዘር ማጥፋት እጅግ አደገኛ ነገር ነው ተብሎ በኋላ በእነሱ ግፊት ነው ይባላል የክስ የዘር ማጥፋት ሙከራ ተብሎ ቀርቦ ነበር። ክሱ ተሻሽሎ ነበር። ግን አንድ ሰው የተገደለ ሰው ማቅረብ አልቻለም። አንዲት የቀበሌ ሊቀመንበር ቤቷ ሲኒያው ተሰበረ፣ ብርጭቋ ተሰበረ የሚል ማስረጃ ቀረበ። አንድ ደግሞ ልብስ ስፌት የሚተዳደሩ ሰዎች ሽሮ ሜዳ አካባቢ ሽጉጣቸው ተቀማ ነው የሽጉጣቸው ምንድነው ተሰብስበው ደበደቧቸው የሚል ነገር መጣ። ማስረጃ ነው እኮ። ሌላ ደግሞ አንድ ጨርቆስ አካባቢ
አንድ ኮሎኔል እሱ እንዲገድሉት ሲያሳድዱት የሆነ ሰው ቤት ገብቶ አመለጠ። የዘር ማጥፋት ሙከራ መጨረሻ ላይ ሆነ። ይሄ ነበር አስገራሚው ነገር። የትግራይን ዘር ለማጥፋት ተብለው የተከሰሱት ወጣት ልጆች ናቸው በዋናነት። ሰውየው ኮሎኔሉ አምልጦ የገባው እና ወጣቶቹ በኋላ የተመለሱት ቤቱን አንደፍርም ብለው የገባባቸውም ሴትዮ የትግራይ ሰው ናቸው። ያው ነዋሪ ረጅም ዘመን እዛ ይቆዩ። ኮሎኔሉና ወጣቶቹ መካከል ውዝግቡ ምንድን ነው? ታክሲ አድማ ተመቶ ነበር። ስራ እንዲሰሩ ያስገድድ ነበር። ያ የፖሊስ ስራ ነው። እሱ ግን ህወሓት ስለሆነ ሁሉ ነገር ይመለከተኛል ስለሚል ማለት ነው። ልጆቹ ደግሞ አይመለከትም ብሎ አባረሩት። አልተፈነከተ፣ ምንም ነገር አልደረሰበት። ይሄንን ማስረጃ ከፍተኛ ፍርድ ቤት አቅርበው በትግራይ ህዝብ ላይ የዘር ማጥፋት ዛሬ ላይ ይህን ነገር ማንሳቱ የሚጠቅመው ያኔ ህወሓት አይሳሳትም የሚሉ ብዙ ሰዎች ህወሓት አይሳሳትም ብቻ ሳይሆን ህወሓት ራሱ ስህተት ነው ሲፈጠር የሚለውን የተገነዘቡበት ጊዜ ስለሆነ ነገሮችን አገላልጠው ወደኋላ ተመልሰው ለመመርመር እድል ይሰጣቸዋል። ስለዚህ ቢላዋ እንዳይዝ ተደርጓል የሚል ኃላፊነት የጎደለው መግለጫ መሰጠቱ ማንም የሚጠቅም ነገር አይመስለኝም። እዛው ተጠያየቁ። አሁን በሬ ካራጁ ተጣምሯል። ከዛ በኋላ ከቀናችሁ ያው ሰማይና ምድር ቦታ መለዋወጥ በዚህ ምድር ላይ ሲሆን አይተን ስለማናቅ፣ ፀሐይም በምዕራብ ስትወጣ በምስራቅ ስትጠልቅ አይተን ስለማናቅ የማይሆን የዓለም የተፈጥሮ ህግ መዛባት ከቻለ እናንተም የምትመኙት 4 ኪሎ ምናልባት ልትከሰቱ ትችላላችሁ። የዛን ጊዜ በሬድ ካራጁ ጋር ምን ያደርጋል? ዋና ጌታችሁ ደግሞ ተሸክማችሁ 4 ኪሎ የምታደርሱት ኃይል ደግሞ ምንድን ነው የሚፈልገው የሚለው ለምን ዶክተር ደብረጽዮን እሱን ማሰብ ነው። ስልጣን የለም ካሁን በኋላ እንዳልኩት የተፈጥሮ ህግ ቢዛባ እንኳን ስልጣኑ ቦታ ላይ ተሸክሞ የሚያደርሳችሁ ሻዕቢያ ነው። ሻዕቢያ ደግሞ ከኢትዮጵያ መንግስት ጋር ከቀደሙት የኢትዮጵያ መንግስታት ጋር መስራት ስላልቻለ ከማንም ጋር እንደማይሰራ ስለሚያምን ከምንም በሞት በላይ ከኢትዮጵያ መንግስት ጋር የጸቡ መንስኤ ህወሓት የሚባል ቡድን መክሰም አለበት። ስለሆነ እዛ የጠቅላይ ሚኒስትር አብይ መንግስትን በተአምር ከተሳካላችሁ መጀመሪያ ህወሓትን ቀረጣጥፎ ይበላል። አነስተኛና ጥቃቅን ቡድኑ ወደ የሰፈሩ ይሸኘዋል። ኢትዮጵያ ፍርፋሪ ትሆናለች። የነሱ ህልም እስከዚህ ድረስ ነው እና እነ ዶክተር ደብረጽዮን በህልምም በእውንም በቅዠትም በተአምርም የማይደርሱበት ቦታ ላይ እየዳከሩ ህዝብ ለተጨማሪ ቀውስ ለተጨማሪ መከራ ከመዳረግ ቆም ብሎ የሚቻልና የማይቻለውን ነገር መመርመርና በኃላፊነት መንቀሳቀሱ በጣም ይጠቅማል። ለአፍሪካ ህብረት በጻፉት ደብዳቤ ላይ ያነሷቸው ነገሮች፣ በመግለጫም የጠቀሷቸው ነጥቦች በዋናነት መመለስ ያለባቸው እነሱ ራሳቸው ቲፒኤልኤፎች እንጂ የኢትዮጵያ መንግስት የሚመለከቱ ጉዳዮች አይደሉም። የኢትዮጵያ መንግስት የሚመለከቱ ጉዳዮች ኖረው ያልተመለሱ ከሆነ ጉዳዩ አጠቃላይ ሀገራዊ ችግር ሆኖ ሊወጣ ስለሚችል ሁሉም ኢትዮጵያዊ ኃላፊነት አለበትና የኢትዮጵያ መንግስት ይህንን ማድረግ አለበት ብሎ ድምፁን ያሰማል። ምክንያታዊ ጥያቄዎችን ለኢትዮጵያ መንግስት ያቀርባል። ግን የኢትዮጵያ መንግስት ጋር ከፕሪቶሪያ ሰላም ስምምነት አንጻር የጎደለ የተፈጠረው ክፍተት ምንድን ነው? ያላለቁ የቀሩ ስራዎች አሉ። ጥያቄ ውስጥ ማይገባ ነገር የፖለቲካ ውይይት የሚል ነገር በተለይ ጊዜ ምንድን ነው የትግራይን ወደ ፌዴራል ፓርላማ ወደ ፌዴሬሽን ምክር ቤት እንዲህ የማስገባቱን የተመለከቱ ጉዳዮች እሱን የተመለከተው ከመጪው ምርጫ ጋር ተያይዞ አብሮ ምላሽ የሚያገኝ ነገር ነው። ምንም የተለየ ነገር የለም ከዛ በኋላ። ስለዚህ ምርጫው እንዲካሄድ ምቹ ሁኔታ መፍጠር ነው። ምርጫው ሲካሄድ ቢያንስ ምርጫ ላይ ባይሳተፉ እንኳን ምርጫው ሲካሄድ
የምርጫውን ሂደት ለመከታተል መታደልም ትልቅ ነገር ነው። ግን አሁን እያደረጉ ያሉት ነገር ምርጫው ሲደረግ ወይ በሕይወት ከተረፉ እስር ቤት ሆነው በቴሌቪዥን ሊያዩ ይገደዳሉ፣ አለዛም ደግሞ ከምርጫው በፊት እንዲህ አይነት ነገር ነበር፣ ደብረጽዮን የሚባል ሰው ነበር የሚል ነገር ውስጥ እንገባለን። በጣም በእርግጠኝነት ከዚህ ውጭ የሆነ የሚፈጠር ነገር የለም። ያው የስልጣን ረሃብና የንዋይ ሱስ ዘረኝነት ሲታከልበት ጭንቅላትን አእምሮን እንደሚዘጋ ለኢትዮጵያውያን ምንም ማስረጃ አያስፈልግም። አሁን ሳይንሳዊ ምርምር ምናምን ነገር ሳያስፈልገን ህወሓትንና መሰል ዘረኛ ቡድኖችን ስናይ ተገልጦልናል። የስልጣን ረሃብ፣ የገንዘብ ምንድን ነው፣ የንዋይ ሱስ፣ ዘረኝነት አንድ ላይ ሲታጨቁ ሰዎች ማሰብ አይችሉም ሳይሆን ወደ በድንነት ይቀየራሉ የሚለውን በዓይናችን እያየን እየተመለከትን ነው። ያ ካልሆነማ ሰዎች ማሰብ ከቻሉ በጥሩ የአእምሮ ሁኔታ ላይ ከሆኑ ዓይኑ እያየ ከእሳት ጋር የሚጫወት ቡድን ይኖራል? የሆነ ነገር እንደው እሺ የሆነውን ነገር ልወጣ እችላለሁ፣ ግን መጨረሻ የት ነው የሚለውን ነገር ሊመረምር አይችልም? ከምንም በላይ ሰብአዊ ፍጡር የሆነ ለሱ የስልጣን ሱስ ለንዋይ ጥማት ሲል 100 ሺዎችን ማግዶ ለዛ ጸጸት ሳይሰማቸው ተጨማሪ ሌሎችን ለመማገድ ክተት የሚያውጁ ወንጀለኞች ማሰብ ይችላሉ ብሎ የሚከራከር ሰው አለ? ማሰብ ምንድን ነው? አቅሙን የማያውቅ አጠቃላይ ነገሮችን መገምገም የማይችል ትላንት የት ነበርኩ፣ ዛሬ የት ነኝ፣ ወደፊት ምን ይጠብቀኛል የሚለውን መመርመር የማይችል እንደውም ቴክኖሎጂ ያለን እኛ እንደ ድሮ አይደለንም እያሉ ያስፈራሩናል። እኛም እኮ እንደ ድሮ አይደለንም። ልክ ነው፣ እንደ ድሮ አይደላችሁም። የዛሬ 3 ዓመት የዛሬ 5 ዓመት 2013 ጥቅምት ወር ጦርነት ስከፍቶ የኢትዮጵያ ሀገር መከላከያ ሰራዊት መሳሪያ 80% በቁጥጥራቸው ስር ነበር። አዲስ አበባን መምታት የሚችለው ሚሳኤል 700 ኪሎ ሜትር የሚምዘገዘገው እንዲሁም 300 ኪሎ ሜትር የሚምዘገዘጉ ሚሳኤሎች በእጃችሁ ነበሩ። የኢትዮጵያ መከላከያ ሰራዊት ውስጥ እስከ መምሪያ ኃላፊነት ድረስ ተወካዮች ነበሯችሁ። በከፍተኛና መካከለኛ አመራር ብዙ የእናንተው የቲፒኤልኤፍ ደጋፊዎች ነበሩ። በመንግስት መዋቅር ውስጥም በሲቪሉ መዋቅር ውስጥም ቲፒኤልኤፍን የሚደግፉ ብቻ ሳይሆኑ ይሄ በቲፒኤልኤፍ ባርነት ውስጥ ተይዘው ማሰብ አቅቷቸው ያለ ቲፒኤልኤፍ ይቺ ሀገር ምን ትሆናለች፣ ቲፒኤልኤፎች አይሸነፉም ብለው ራሳቸውን ለባርነት ያስገዙ ዛሬም ጭምር ከእንደዚህ መፋታት ያልቻሉ እርግጥ መንግስት መዋቅር ውስጥ አይደሉም። አሁን እነዚህ አይነት ሰዎች አሉ። እንዴት አድርገው እንዳደነዟቸው አንዳንዶቹን ይገርመኛል። ከዚህ ቀደም አንስቼዋለሁ። ኢትዮጵያ ውስጥ አሁን የሚታየውን ተአምር ነገር የመለስ ሐሳብ ነው የሚል አንድ ደነዝ የቀድሞ ባለስልጣን የሆነ ስብሰባ ለቅሶ ላይ ምናምን ሲናገር የተሰማ ነገር። አቶ መለስ ከሞቱ ስንት ዓመታቸው? 27 ዓመት ስልጣን ላይ ቆይቶ አንድ ማሳለጫ ነው ምናምን መንገድ ሰርቶ እሱ ምርጫ ምልክት ላይ ሲያደርግ ስለነበረ ቡድን ስለ ልማት ይነሳለታል ነው ስለዛ ቡድን። ይሄን የ7 ዓመት ነገር አይቶ እንዴት አድርጎ ቢያደነዝዟቸው ነው? በጣም የሚገርም ነገር ነው። እና እንደ ድሮ አይደለንም። እንደ ድሮም አይደላችሁ። ልክ ነው እንዳልኩት ሚሳኤሉ እጃችሁ የለም። የሀገሪቱ ጦር መሳሪያ 80% እጃችሁ የለም። ኢትዮጵያ ሀገር መከላከያ ሰራዊት ውስጥ ወኪል የላችሁም። ቲፒኤልኤፍ ወኪል የለውም። እንደምታታ አንዳንዱ ጋር በሽተኛ ሆነ በነገሮችን በዘር የሚያስብ ጦርነቱ ሲጀመር ከነበረው በተሻለ
የትግራይ ተወላጆች በኢትዮጵያ መከላከያ ሰራዊት ውስጥ ዛሬ እንዳሉ ነው በተለያየ መንገድ መረጃ የምንረዳው። ቲፒኤልኤፍ ነው የምለው። ያኔም የቲፒኤልኤፍን ሀሳብ የማይቀበሉ ጀነራል መኮንኖች ጭምር ነበሩ። ውጊያው ላይ ትልቅ ሚና የተጫወቱ በመገናኛ ብዙሃን መግለጫ ሁሉ ሲሰጡ የነበሩ ያን የጦርነቱ መሃል ዛሬ ቲፒኤልኤፍን ጉዳይ የሚያስፈጽሙ በኢትዮጵያ ሀገር መከላከያ ሰራዊት ውስጥ የሉም። ሚሳኤሉ የለም፣ ከባድ መሳሪያ የለም፣ ያሉትም ተራክፈዋል። የተደበቁ ስንት እንዳሉ እርግጠኛ አይደሉም። ከሻዕቢያ የሚመጣም ስንት እንዳለ እርግጠኛ አይደለንም። ግን በጣም በእርግጠኝነት መናገር የሚቻለው ሻዕቢያም ሰጥቷችሁም ደብቃችሁ አወጣችሁትን ጠቅላላ ተደምሮ ቀድሞ የዛሬ 5 ዓመት ከነበረው አቅማችሁ ጋር ሲነጻጸር በመሳሪያ ነው የምለው 100 ሺኛ መድረሱን እጠራጠራለሁ። 100 ሺኛ። በሌላ በኩል ከምንም በላይ ህዝባዊ መሰረት የነበረው ቡድን ነበር። ዛሬ ከህዝብ ልብ ውስጥ የወጣም የቆመበት መሬት የከዳው የተነቀለ ኃይል ነው። ይሄ ኋላ ቀር ቡድን የትግራይ ህዝብ ጠንቅ ነው ብለው የሚያምኑ ከዚህ መከረኛ ቡድን ህዝቡን እናፋተዋለን ብለው መሳሪያ ያነሱ ያኔ በጦርነቱ ተሳታፊ የነበሩ የጦር ጀነራሎችና ታጣቂዎች በከፍተኛ ቁጥር የነጻነት ትግል እያደረጉ ነው ትግራይን ከህወሓት አገዛዝ ለማውጣት። ትልልቆቹ የጦር አዛዦች በቲፒኤልኤፍ ትግል ውስጥ በኢትዮጵያ ሀገር መከላከያ ሰራዊት ውስጥም ሚና የነበራቸው እነሱ ከዚህ ኋላ ቀር ቡድን ተፋተዋል ብቻ ሳይሆን ይሄ ኋላ ቀር ቡድን የትግራይ ህዝብ ብሎም የኢትዮጵያ መከራ መሆኑን በአደባባይ እየገለጹ ይሄ ነገር እንዲለወጥ እንዲስተካከል የራሳቸውን አስተዋጽኦ እያደረጉ ነው። ስለዚህ በአንጻሩ የኢትዮጵያ መንግስት የት ነው? አንድ ቀላል ምሳሌ ወደ ለውጡ ስንመጣ በአየር ላይ የሚንሳፈፍ አንድ ቢጫ ሄሊኮፕተር ብቻ ነበረን። ዛሬ ከ100 በላይ በራሪ ነገሮች አውሮፕላኖች አሉን በማለት ጠቅላይ ሚኒስትር አብይ ሰሞኑን የሰጡት መግለጫ ማስታወሱ ጥሩ ነው። እና አረብ ኒውስ ያወጡትን ከ10 በላይ ሚራጅ የተባሉትን የፈረንሳይ ጀቶች እና ኤስዩ 30 የመሳሰሉ የሩሲያ ጀቶች ዘመናዊ ሄሊኮፕተሮች ምናምን አልፎ ራሱ ድሮን የሚያመርት ከዛም አልፎ ደግሞ በጣም ረቀቅ ያሉ የኢራን የዩናይትድ አረብ የቱርክ የቻይና ድሮኖችን አየር ላይ 25 ሰዓታት እየተንሳፈፉ እየተገባችሁ ተወጣችሁ እያሉ የሚጠብቋችሁ ልበል የሚያስሷችሁ እንደዛም ደረጃ ላይ ደረሰበት ነው። ስለዚህ ሰማይና ምድርን ጨለማና ብርሃንን ማወዳደር የማይቻልበት ሁኔታ መሆኑን የሆነ ድሮን መጣያ አምጥተናል የሚል ደጋፊዎቻቸውን ሲያደናግሩ ተሰምቷል። ሲያደናግሩ ሳይሆን ራሳቸው ሲደናገሩ ስለ ድሮን ቴክኖሎጂ መለወጥ የዛሬ 5 ዓመት ላይ ቆሙ ሰዎች ማለት ነው። ድሮን አጥፍቶ ጠፊ ሆኗል። በአብዛኛው ቦምብ ማለት ነው። ቦምብ ሲፈነዳ የሆነ አካሉ ተመልሶ ወደ ሰማይ ይበራል ማለት አይደለም። በቃ እዛው ስራውን ጨርሶ እዛው ያበቃል ማለት ነው። እና ለእናቶቹ ነው ድሮ ላይ አይደለንም። እናቶቹስ እንዴት ያምናሉ? ድሮ ላይ እንዳልሆናችሁ እኮ እነ ከሌ የት ሄዱ ብለው ይጠይቋቸዋል። እና ይሄ ራስን ከእውነታው ጋር ማስማማት ያልቻለ ኋላ ቀር ትላንት ላይ የቆመ ቡድን ምን ማድረግ እና ምን መለወጥ እንደሚችል እንኳን መመዘን የማይችል ኃይል ተመልሶ ወደ ግጭት ወደ መከራ ሀገር ለመውሰድ እየሞከረ ነው።
በየጊዜው በየአጋጣሚው ግን ደጋግሞ ማሳሰብና ማስመር የሚያስፈልገው እነዚህን ስብርባሪዎችና አነስተኛና ጥቃቅን ቡድኖች ይዞ የሆነ ነገር ይሳካልኛል ብሎ የኤርትራ መንግስት እብደት ውስጥ ከገባ ያው የኢትዮጵያና የኤርትራ ታሪክ ወደ ሌላ ምዕራፍ ይሸጋገራል ማለት ነው። ወይ ፍጹም የ60 ምናምን ዓመቱን ታሪክ መዝጋት የሚቻልበት ምዕራፍ ውስጥ ይገባል፣ ወይንም ደግሞ ያው የግጭቱ ምዕራፍ ይቀጥላል። ኢትዮጵያ መንግስት እውነት ለመናገር ከዚህ በኋላ የሆነ ጦርነት ከተነሳ የሆነ ቦታ ላይ ይቆማል ብዬ አላምንም። መንግስት ካልተለወጠ በምንም ተአምር ሁኔታዎች ሊቆሙ የሚችሉ ነገሮች አይደሉም። ስለዚህ ያ ዝም ብሎ ያልጋ ባልጋ ይሆናል እያልኩ አይደለም። ግን ኢትዮጵያ ውስጥ ያሉ አነስተኛና ጥቃቅን ቡድኖች እንደ ቲፒኤልኤፍ ያሉ ስብርባሪዎች ሁሉም ትንፋሻቸውን ለማሳጣት አንድ ትርጉም ያለው ስራ ለመስራት የሚቻለው የፋይናንስና የሁሉ ነገር ምንጭ የሆነውን ኃይል ከኤርትራ የፖለቲካ ሜዳ ላይ ውጭ በማድረግ ነው። ያው የኤርትራን ጉዳይ ቢሆንም አሁን ደግሞ ኢትዮጵያ ህልውናና ሰላም ላይ አደጋ እየደቀነ ስለሆነ ያ ምዕራፍ መዘጋት አለበት። እነሱም ከተሳካላቸው የሚያደርጉት ያንን ነው። ጥያቄ ውስጥ ማይገባ ነገር ነው። የኢትዮጵያ መንግስት ይሄኛው ምዕራፉ ስላለመግባት እንነጋገር እያለ ነው። አልነጋገርም ያለው ግን ፍላጎቱ መንግስት መለወጥ ብቻ ነው። በኢትዮጵያ ተጨባጭ ሁኔታ መንግስት ማፍረስ፣ ኢትዮጵያም የጎበዝ አለቆች የሽፍቶች መጫወቻ እንድትሆን ማድረግ። ስለዚህ ኢትዮጵያ መንግስት አገሩ እንዳይፈርስ፣ ኢትዮጵያ የሽፍቶች መፈንጫ እንዳትሆን ኃላፊነት ግዴታም ስላለበት ሰላምን መንገድ ዘግቶ የእውከትና የግርግር መንገድ ለመረጠ በመረጠውና በፈለገው መንገድ ማስተናገድ ምርጫ የሌለው ጉዳይ ሆኖ ለኢትዮጵያ መጥቷል። ምናልባት አሁንም ተስፋ የምናደርገው የሳውዲዎቹ ወዲህ ወዲያ ማለት የሚያቆመው የሚለውጠው ነገር ካለ ትልቅ ነገር ነው። ያለዛም ደግሞ ያው ሰው ተገዶ አማራጭ አጥቶ የሚገባበት ሁኔታ አለ። ያ ተገዳ አማራጭ አጥቶ የምትገባበት ሁኔታ በመስዋዕትነቱ ልክ ምላሽ ትፈልጋለህ። ስለ ቀይ ባህር ስለምናምን እያላዘነች ኢትዮጵያ ትኖር አትችልም። በንግግር በውይይት መፍታት የማይቻለውና ተጨማሪ ዋጋ ኢትዮጵያን የሚጠይቃት ነገር ካለ ወደ ደጅ መጥናት ውስጥ አትሄድም። ዘላቂ መፍትሄ፣ ዘላቂ መውጫ ነገር ውስጥ ለመግባት የምትገደድበት ሁኔታ ይፈጠራል። ይህንን ቆም ብሎ ማየት መገምገም፣ በተለይ በኤርትራ ባለስልጣናት ቢያስቡበት፣ ቢመረምሩ፣ ቢመለከቱት፣ ቢያጤኑት ከማንም በላይ ይጠቀማሉ። በስብርባሪዎች በአነስተኛና ጥቃቅን ቡድኖች በየቦታው አለን ብለው ፎቶ ስለሚነሱ የሚለውጡት የሚመጣ ነገር የለም። ማህበራዊ ሚዲያ ላይ ያለው ጫጫታ መሬት ላይ የሌለ እውነታ ነው። ስለዚህ ባጉል ተስፋ ባጉል ነገር ውስጥ መዳከሩ ከማንም በላይ የሚጎዳው እናንተን ስለሆነው ቆም ብላችሁ አስቡ፣ መርምሩ። እነ ዶክተር ደብረጽዮንም ይሄ ያንቀዠቀዣችሁ ውስጣችሁ የሚላችሁ የሚያንቀዠቀዣችሁ የሆነ ነገር አለና እሱን ወይ በጸበል ወይ በምናምን ነገር ካልተገላገላችሁት ዝም ብዬ ሳስበው ቃሊቲ ነው ቅሊንጦ የተወሰነ ጊዜያት ውስጥ የተወሰኑት የሚታዩ ይመስለኛል። ስንገመግም፣ ስንመረምር፣ ስንዳስስ የምንጨብጠው የምናየው የምንገነዘበው ነገር ይሄ ነውና ቆም ብለው መቀሌ የሆነ መግለጫ መስጠት የለም ለተባበሩት መንግስታት ለምናምን እያሉ ደብዳቤ መጻፍ የለም። በእርግጥ ምኞት ስለሆነ ዶክተር ደብረጽዮን እስር ቤት ቢገቡም በእንትን በኩል እያሾለኩ ለዩኤን ለምናምን መጻፋቸው አይቀርም። ያው አሁንም ከዛ እኮ የተለየ ነገር አይደለም። ምንም የክልል ባለስልጣን አይደሉም። መንግስት የሚያውቀው ፓርቲ መሪ አይደሉም። ማን ልበል ጆሴፍ ኮኒ የሆነ ጫካ ውስጥ ሆኖ ለአፍሪካ ህብረት ስለምናምን ደብዳቤ እየጻፈ ነው ማለት ነው። የአፍሪካ ህብረት ጆሴፍ ኮኒን ቢያገኙ አንቆ ለኡጋንዳ መንግስት ያስረክብ ነበር እና የዚህ በሰው ህይወት
ለመቀለድ የሚደረገው ጥረት ቢቆምና በኃላፊነት ስሜት መንቀሳቀሱ ለሁላችንም ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ አርብ የካቲት 6 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ የካቲት 6 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።